የኢቢኤስ የቤተሰብ ጨዋታን ማን ሊተካ ይችላል? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምትላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ ታሪክ ታይቶም ተደምቶም በማይታወቅ ሁኔታ እጅግ አሳዛኝ በተለይ በህዝብ አይን ውስጥ የገባ ቁጥር አንድ ማለት ይቻላል በርካታ ኢትዮጵያኖች ከዳር እስከ ዳር ከልብ ያዘኑት ተቃዋሚ የሚሆን ወዳጅ ሁሉም ሰው ያዘነው በጣም ከልቡ ያነባው ለአርቲስት ነጻነት ወርቅነህ ነው ቢባል የማይካድ እውነታ ነው። ምክንያቱም ለበርካታ ኢትዮጵያኖች የሳቅ ምንጭ የሆነው ተወዳጁና ፍልቅልቁ ሳቂታው ነፂ የሚሞት እንኳን አይመስላቸውም። ለበርካታ ኢትዮጵያውያን በጣም የሚያሳዝነው ሳቁን ያን ባህሪ ተጫዋችነቱን ያን ፈገግታውን ይዞ መሬት ውስጥ መግባቱ በርካታ ኢትዮጵያኖችን እንባ ያራጨና ያስደነገጠ ክስተትም ሆኗል። ነፂን በርካቶች የሚሉት የሰው መልአክ በማለትም ይገልጹታል። በተለይ በርካታ ኢትዮጵያኖች ጭንቀታቸውን ሀሳባቸውን የሚረሱት ልክ ነፂ ስመጣ ነው። ፊልም ላይ እጅግ በጣም በሚገርም ሁኔታ የሚገርም ፐርፎርመንስ ያሳይ የነበረው በተለይ በባለቀለም ፊልሞች በኤፍቢአይ በተለያዩ ፊልሞች ላይ እጅግ በጣም የሚገርም ብቃቱን ያሳየበት እያሳቀ እያዝናና ደግሞም ቁም ነገር የሚሰራ ኢትዮጵያዊ ነው። ነጻነት ከሳቅ ባሻገርም በጣም በርካታ ቁም ነገሮች እንዳሉትም ታሪኮች ያስረዳሉ። እምቢባይነት በተለይ ለዓላማ ሟች እንደሆነ ጽኑ እንደሆነ ጭምርም ታሪኮቹ ያስረዳሉ። በብዙ ፈተና ውስጥ ያለፈው በተለይ በእሳት የተፈተነ ወርቅ በማለትም በርካቶቹ ይገልጻሉ። ነጻነት ወርቅነህ ስም መልአክ ያወጣዋል በማለትም ነው በርካቶቹ ሀሳባቸውን የገለጹ ያሉት። ነጻነቱን እቅዱን ዓላማውን ለማሳካት እንደ ወርቅ የተፈተነ በማለትም ሀሳባቸውን እየገለጹ ያሉት በርካቶች ናቸው። ነጻነት በተለይ በፊልም ኢንዱስትሪ ውስጥ የተሳተፈባቸው ፊልሞች ሁሉም ኢትዮጵያውያንን ያዝናኑት እንጂ የተነቀፉ አይደሉም። ነጻነት የተወነበት ቦታ ላይ የምነቀፍ ሳይሆን የሚያስደስት የሚያጓጓ ፊልም እንደሆነም የአደባባይ መረጃዎች ናቸው። ነጻነት ወርቅነህ ታዲያስ የኢቢኤስ በተለይ የቤተሰብ ጨዋታ ፕሮግራም ላይ በተለይ በመዚህ የሳምንቱ እየተከሰተ በርካታ ቁጥር ያላቸው ኢትዮጵያኖችን እያስደሰተ የሳቃቸው ምንጭ ሆኗል። ነጻነት ታዲያ በመሃሉ እጅግ አሳዛኝና ልብ የሚሰብር ክስተት ተሰማ። ወደ ሂንድ ለሕክምና ሄደ ሲባል በርካታ ቁጥር ያላቸው ኢትዮጵያኖች ሀዘን ውስጥ ገብተው ነበር። ታዲያ ነፂ ወደ ሂንድ እንደሄደ በቀላሉ ታክሞ ነበር የመጣ። ታዲያስ ነፂ ድነዋል በማለትም በርካቶቹ ብሎም ከፊሎቹ ግን ነፂ ጨርሶ እንዳልዳነ በርካቶቹ ሀሳባቸውን ሲገልጹ ነበር። ምክንያቱም የፊት ገጽታው እየተቀየረ ነው። በተለይ ደግሞ አይኑ ወደ ቢጫነት የመቀየር ሁኔታም ሲስተዋል ነበር። ታዲያ ያን ያዩት ኢትዮጵያኖች ነፂዬ እባክህን እኮ አይኔ እኮ ቢጫ እየሆነ ነው፣ ለምን አትታክምም፣ ለምን አትታይም ስሉት ነበር። ዝምተኛው ገዳይ በማለትም በርካቶቹን ያሳዘነ ክስተትም ነው የሆነው። ነጻነት ወርቅነህ ህልፈት በርካታ ቁጥር ያላቸው ኢትዮጵያኖችን ከዳር እስከ ዳር እንባ ያራጨ ክስተት ሆኗል። ያልታሰበና ያልተጠበቀ መርዶ ተሰማ። ነጻነት ወርቅነህ አረፈ። ታላቁ የሳቅ ዋርካ የሳቅ ንጉስ የሆነው ነፂ ላይመለስ ሄደ። በርካታ ቁጥር ያላቸው ኢትዮጵያኖች የሚይዙት የሚጨብጡት ነገር አጡ። እውነት ነው ወይ አይደለም በማለትም ከፊሎቹ ምን አለንን ባረገኝ በማለት በርካታ ቁጥር ያላቸው ኢትዮጵያኖች በተለይ ሀሳባቸውን እያነሱ በእንባ ነበር የነፂ ህልፈትን በተለይ በከፍተኛ ልብ ስብራት ውስጥ ሆኖ ሲያስተላልፉ የነበሩት። ያሳቅና መልከ መልካም የሆነው ነፂ በርካታ ቁጥር ያለው ኢትዮጵያውያንን ያሳዝንና ያስደነገጠ ክስተት ሆኗል። ነጻነት ወርቅነህ ላይመለስ ማሸለቡ በርካታ ኢትዮጵያኖችን አስደንግጧል። ታዲያስ የትዳር ህይወቱን በማስመልከት ባህር ማዶ ልጆችና በሚስቱ እንዳለም በተለይ ህይወቱን ለልጆቹ እንዲኖር በጣም ያገፋፉት ነገሮች ዋናነት ትላንትና ያለፈበት ጎዳና ነው። ምክንያቱም እኔ በችግር ውስጥ አልፍ ያለው ልጆቼ ማለፍ የለባቸውም፣ የተሻለ ሀገር የተሻለ ትምህርት እድል ማግኘት አለባቸው ማለት ከባህር ማዶ ነበር ያስቀምጣቸው። ነፂ ላይመለስ መሄዱ በርካታ ቁጥር ያላቸው ኢትዮጵያኖችን ያስደነገጠ ክስተት ሆኗል። ታዲያስ በቤተሰብ ጨዋታ በርካታ ሰዎች ተሞክረዋል። ከዚህ በፊት ነፂን ግን ሊተኩ አልቻሉም። ከዚህ በፊት ኮሜዲያን እሸቱ ተወዳጁ በቤተሰብ ጨዋታ መጥቶ በርካታ ተመልካችና አድናቂዎችን ቢያፈራም ግን እንደ ነጻነት አይደለውም በማለት ምስክርነቱ ሰጥቷል። ለዚህ ስራ የተፈጠረና በጣም የሚያምርበት ቀልድ የሚያምርበት ጨዋታ የሚያምርበት ባለ ግርማ ሞገስ ነፂ ነው በማለትም ነው። ምክንያቱም በሙሉ ልብ ኢትዮጵያኖች የሚወዱት ነጻነት ነው በማለት እሸቱም በትህትና በታላቅ ትህትናና ኩራት ስለ ነጻነት ሲገር በጣም በርካቶቹም ኢትዮጵያኖች
ተደስቷል። በተለይ እሼቱ ስለ ነጻነት አድናቆቱን ገልጿል። ምክንያቱም ነፂን የምተካ የለም ብሏል። የነጻነት ቦታ የነጻነት በተለይ ለሱ የተሰጠ መክሊት ነው በማለትም ነው እሼቱም የገለጸው። ማሳቅ ማዝናናት እሱ ነው ሌጀንድ የምንጊዜ ምርጥ በተለይ የሳቅ ንጉስ በማለትም ነው። ምናልባት በነጻነት ቦታ እነማን ይገባሉ የሚለው በርካቶችን ጥያቄ ውስጥ የተከተተ ጉዳይ ሆኗል። እሼቱ ልም ተመልሶ ይገባ ይሁን ሌላ ጥያቄ ያስነሳ ጉዳይ። በሌላ በኩል ደግሞ ምናልባት ኮሜዲያን ደረጀ ይሁን የሚሉትም አልጠፉም። ሌላኛው ደግሞ ተወዳጁና በተለይ ደግሞ ታታሪ በፊልም ስራዎቹ በጣም በርካታ ቁጥር ያላቸው ኢትዮጵያኖችን በተለይ ገጸ ባህሪን በማዋሃድ በርካታ ኢትዮጵያኖችን ያስደመመው አርቲስት ማንዴላ ወይም ካሳሁን ፍስሐ ይሁን በርካቶች እንግዲህ የተለያዩ ግምታቸውን እያስቀመጡ ነው። በተለይ ደግሞ ነጻነትን የሚመስል ድምፁም መልኩም ደግሞ ያለው ኢትዮጵያዊ ተከስቷል። ይህም ደግሞ ሌላ አስገራሚና አድናቆት ህዝቡ ላይ ፈጥሯል። ቀጣይ የኢቢኤስ የቤተሰብ ጨዋታ ፕሮግራም አዘጋጅ ማን ይሁን? ኢቢኤስ በጣም በህዝብ ዘንድ ተወዳጅ ከሆኑት ፕሮግራሞች መካከል አንዱ የቤተሰብ ጨዋታ ነው። ይህ ፕሮግራም ደግሞ መቀጠል እንዳለበትም ነው። ቴሌቪዥን ጣቢያው በጣም ማትረፍ ከፈለገ በቤተሰብ ጨዋታ ነው። ቤተሰብ ጨዋታ በርካቶችን በተለይ ነጻነት ኢቢኤስን በደንብ ይዟል ማለት ይቻላል። በህዝብ ዘንድ በከፍተኛ ሁኔታ አይንና ትኩረት ውስጥ እንዲገባ ያዳረገው ነጻነት ነው። ተቃዋሚውም መንግስትን የሚደግፍም የሚቃወም ሁሉም መጥፎም ክፉም የተባለው ሁሉም ለነጻነት ህልፈት ያዘነበት ክስተትም ነው። ነጻነት ወገኝትነት የለውም። ለሁሉም ህዝብ ወገን ነው። ለሁሉም አጋርነቱን አሳይቷል። ከምንም ንጹህ ነው። ልቡ ንጹህ ቀና ስለሆነ ሁሉም ኢትዮጵያዊ ከልብ ነበር የወደደው። የነፂ ህልፈት በርካታ ቁጥር ያላቸው ኢትዮጵያኖችን ለዚህም ነበር ያስደነገጠ ጉዳይ የሆነው። ነጻነት ወርቅነህ ላይመለስ ማሸለቡ በርካታ ኢትዮጵያኖች ሀዘናቸውን መግለጻቸው በተለይ ልብ ስብራት ውስጥ መግባታቸው እስካሁን ድረስ በርካታ ኢትዮጵያኖች ሀዘናቸው እንዳላገገሙ ጀምረም የአደባባይ መረጃዎች ናቸው። ነፂ ተቀበረ፣ ላይመለስ አሸለበ። እጅግ ልብ የሚሰብር ክስተት ሆኗል። ይህ መርዶ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ በተለይ የታዋቂ ሰዎች ህልፈት መካከል የነጻነት ህልፈት በርካታ ቁጥር ያላቸው ኢትዮጵያኖችን ያስደነገጠ ክስተት ሆኗል። እስከ መቼ ይህ በማለት በርካታ ቁጥር ያላቸው ኢትዮጵያኖች በተለይ አርቲስቶቻችን በደንብ ሳይታከሙ በወጣትነታቸው ገና በለጋ እድሜያቸው በጎልማሳነታቸው እያሸለቡ ነው። እንቁ የሆኑት አርቲስቶች ለምንድን ነው የሚሞቱት? የሚሞቱበት ምክንያትስ ምን ይሆን በማለት በርካቶቹ ጥያቄያቸውን እያነሱ ይገኛሉ። በተለይ ካረፉት ተወዳጅ አርቲስቶች መካከል የማይረሱ ናቸው፣ በርካቶች ናቸው። ነፂ ደግሞ ላይመለስ ሄደ። በተለይ ሳቁን ይዞ ሁለመናውን ይዞ ነፂ መሄዱ ለበርካታ ኢትዮጵያኖች ከባድ መርዶና ልብ ስብራት እንደፈጠረ ጭምርም የአደባባይ እውነታውና መረጃውን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። በቤተሰብ ጨዋታ መካከል ማን ይቀጥል ይሆን? ምናልባት የቴሌቪዥን ጣቢያው ዝምወስን ጉዳይ ስለሆነ አጠቃላይ በዛ ዙሪያ ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት አጠቃላይ ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። የአርቲስት ነጻነት ህልፈትን ተከትሎ የኢቢኤስ ውሳኔ ቀጣይ ምን ይሆን የሚለውን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሰላም ቆዩልኝ።